ሰላም ሰላም ውድ ቻናል የተካተተልቲ እንደምን አላችሁ? ደህና ናችሁ? የሚገርም እግዚአብሔር ይመስገን ሰላም ነኝ። ምንድነው ሰላም እንዳለው እናንተ ሰላም እንድትሆኑ ተስፋ አደርጋለሁ። ዛሬ ደግሞ መጥቻላችኋለሁ ማለት ነው። ላይክ ሼር ሰብስክራይብ አድርጉልኝ። በእውነት ላይክ አድርጉልኝ። ላይክ በጣም ትት ነው ማለት ነው። ለምን እንደሆነ አላውቅም እና ላይክ አድርጉልኝ እና ላይክ ሼር ሰብስክራይብ ለምታደርጉልኝ በጣም አመሰግናለሁ። አጋጣሚ ጓደኛዬ ይሁን እና እንዴት ናችሁልኝ? ደህና ናችሁልኝ? ዛሬ ደግሞ የቁርስ ማለት ነው ቁርስ ልንበላ ብዬ ከዛ በጣም ያለሁበት ቦታ ባይዘው በጣም እንጃ እና ቁርስ ልበላ ብዬ ከዛ ቡናዬ እንደዛ አድርጌ ቀዳሁትና እላችኋለሁ። እዚህ ጋር ምንድነው የሚባለው በደየለው ጊዜ ይሄን ማሽን ይጠቀም ነበረ። አሁን ግን ማሽን የለም ማለት ልክ እንደ ሀገራችን ባህር ይሄ በአፍልተን ምናምን የተጠቀምነው እና አፈላሁ። ከዛ እንደዚህ አድርጌ ያው ቡናው እኔ ቀጠን ያለ ነው የምወደው ማለት ነው። እንደዚህ ሲሆን ከዛ ቁርሴ ደግሞ እንደዚህ ጥቅልል ጎመን ነው የሚባለው። እንደዛ አድርጌ ቀጠርጌ ከዛ በዚህ በጣም ባለማለት ከዛ ይሄን ቁርሴ ይመስላል ማለት ምክንያቱም እኔ በጣም ቁርስ ላይ በጣም ጥሩ ነገር መብላት ፈልጋለሁ። ምሳምና ምክር የለኝም ግን ቁርስ ላይ ግን በጣም ጥሩ ነገር በቃ ስፔሻል የሆነ ነገር ማለት ፈልጋለሁ። ለዛ ነው ጥቅልል ጎመን ሳይሆንና በለው ጓደኛዬ ራሱ ዝም ብላ በቡና እኔ አልበላም ብላኝ ነው። እኔ ደግሞ ብቻዬን በላው ትላችኋለሁ። ምክንያቱም እኔ ቁርስ በደንብ ከበላው ምሳ ላይ ችግር የለብኝም ማለት ነው። እና በዛ ላይ ቅዳሜ ነው። ከዛ ወደ ስራ መሄድ ስላለብንም ነውና በላሁላችኋለሁ። እንደዛ አድርጌ ቁርሴ እኔ በጣም ደስ ይለኛል እውነት እንደዚህ አትክልት ነገሮች በጣም ነው የምወደውና እንደዛ አድርጌ ሰራሁ። ከዛ እንደዛ አድርጌ እየበላሁ ደግሞ እዚህ ጋር ማለት ነው እኔ ቁርስ በደንብ ነው መብላት ሞከር እንዳልኳችሁ ለዛ ነው ማለት ነው። እና አንዳንዴ ቁርስ ማወዳለ ቁርስን በልቶ ማለት ይወጣልኝ ግን ቁርስ አልበላበትና ለዛም ውጭ ላይ ላላገኝም እችላለሁ ማለት በጾም ጊዜ ስለሆነ ማለት ነውና ስለዚህ ግን ማልተዋል እዚህ አይዞ እንጀራ ምናምን በጣም ብዙ አለ። ግን ያው ብዙ ጊዜ ለለመዱት እኔ ድንብ ቁርስ ላይ ዳቦ በጣም ወዳለሁ። ከዛ ላይ ምሳ ላይ ደግሞ እንጀራ ያበላለሁ ማለት ነው። እንደዛ አደረግኩ። ከዛ ቀጠልኩ ማለት ነው። አዲስ ስራ ስለሆነ ያው ቁርሴ በልቼ በደንብ መሄድ አለብን አልኩና እላቸዋለሁ። እንደዛ አድርጌ በልቼ ቤቴን በልቼ ነው ሄድኩ። ከዛ እዛ እኮ አለ ግን ይሰራል ምናምን ጓደኛዬ ምናምን በብዛት እዛ ነው የምዋለው። ግን እኔ ብዙም ስለማይመቸኝ የቤቴ የራሴ የሰራሁት ነገር በቃ ደስ ይለኛል እና እንደዚህ በልቼ ጨመርኩ። እንደገና ዳቦ ላቸዋለሁ ምክንያቱም ምሳም ላልበላ ስለምችል። ከዛ እዚህ ጋር እየበላሁ ነው ማለት ነው። ላይክ ሼር ሰብስክራይብ አድርጉልኝ። እኔ ያው በጣም ቆይቻለሁ ቪዲዮዎች መፖስት እንደዚህ ብሎጎች ፖስታለሁ በየቀኑ። ቡና ባይዘው የኢትዮጵያ ቡና ነው እና ዝም ብዬ እንደ ዱቄት አድርጎ ነው ከዛ ዝም ብዬ ነው ሰው ግን ደስ ይላል። ግን ከታች በቃ በጣም ነው የሚጠላውና ያ ነገር እጅግ በጣም ደስ ይለኛል። አሁን ላይ የበናም ምናምን ለመፍራት እንዳይረፍድብኝ ብዬ ነው። በጣም ነው የወደድኩት ማለት ነው። የዛሬ ቡሌጅ ነው የምንለው እዚህ ጋር ነበረ ማለት ነው። ከዛ እንደዛ አደረግኩ። ቀጠልኩ። ሻይ እንደገና ልቅላለሽ እንዴ ብላኝ እኔ ሁለተኛ አልጠጣም ምናምን ብያት እዚህ ጋር ለዛ ነው ካሜራው ወደዛ ያደረግኩት ማለት ነው። ልትቀዳልኝ ብላ ከዛ ቡናውን ታሳየችው ምትስትለኝ አሳይቻችኋለሁ። መጀመሪያ ቀርጫለሁ እያልኳት ነበረ። እዚህ ጋር ከጓደኛ ጋር እያወራን ነው ማለት ነው። በጣም ምርጥ ጓደኛዎች አሉኝ እግዚአብሔር ይመስገን ማለት ነው። አዲስ ስራ አዲስ ሀገር ስትሄዱ በጣም ያስቸግረ ነገር የጓደኛ መብራት ማለት አለ አይደለም። ግን እግዚአብሔር ይመስገን እያልኩ ያው የወጣበት አላማ እስከምታሳካ ድረስ እግዚአብሔር አምላክ ሁላችን ጋር ሰላም፣ ፍቅር፣ አንድነት ለሀገራችን ይሁን። በብዙዎቹ ነው ዱባይ እንዳልሆነ የምታውቀው ግን ደግሞ ዱባይ በነበርኩት በጣም ደስተኛ አሪፍ ስራ ነበረኝ። ያው ቀያሪ ያስፈልጋል አንዳንድ ቦታ መቀየር ያስፈልጋል እና ለስራ ስለሆነ አንድ ሳምንት እዛ ቆያለሁ። አንድ ሳምንት እንደዛ ስለሆነ ነውና በጣም ወዳችሁ ላይክ ሼር ሰብስክራይብ አድርጉልኝ። እጅግ በጣም እንደጠፋው አውቃለሁ ግን በቃ በአዳዲስ ቪዲዮዎችም እንደዚህ ብሎጎች እየሰራሁ እመጣለሁ ብዬ አስባለሁ። ከፈጣሪ ጋር ሁሉም እና ወዳችኋለሁ። ሰላም፣ ፍቅር፣ አንድነት ይስጠን ለሀገራችንን እና ሰላም ያድርግልን። ሁሉም ባለንበት
ሰላም ይሁንልን እያልኩ ከዛ እዚህ ጋር ጓደኛ እስኪ ልቅ ማሰብ ብላ እየገመሰች ነው። ለዛ ነው ደቦኔ ደግሞ እዚህ ጋር የጨመርኩት ማለት ነው። እሷም በጣም ቬጂቴብል ባይዞ በጣም ይወዳሉ፣ ግን ደግሞ እንደ አገራችን አይሰሩትም እና እንደዚህ በተለይ ይሄን ቃሪያ አድርገሽ ምናምን አይወዱም። በጣም ያቃጥልና ምናምን ይላሉና ስለዚህ ለዛ ነው ብዙም አልበላችም። አንድ ሁለት ኩርሳ ምናምን ጎረሰችና ያቃጥላል እያለች ውሃ እየጠጣች ነበረ። እዚህ ያሳቀች ማለት ነው። እና ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉ። በጣም ወዳችሁ በጣም ነው የማከብራችሁ እና በጣም ወዳችኋለሁ። ባባይ ደህና ሁኑ። ጨርሽ